ውድ የኔ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ በሚገርም ነገር ነው የመጣሁት ማለት ነው። በተለይም ደግሞ ይሄንን ቪዲዮ ወይም ደግሞ ይሄንን ፎቶ ለሄርሜላ ደጋፊዎች ትምህርት ይሆናቸዋል ብዬ አስባለሁ ማለት ነው። በዚሁ አጋጣሚ ቀስ ረጋ እያላችሁ የሄርሜላ ደጋፊዎች ማለት ነው መጨረሻ ሄርሜላ እንደምታለቅስ እርግጠኛ ነኝ ታያላችሁ ማለት ነው። ምክንያቱም ሄርሜላ ለአብርሽ ለቡዜ ዘመድ እንደሆነች በአብዛኛው ሰው የምታውቋላችሁ ማለት ነው። ለምን ብትሉ ማንኛውም ሰው ያበደ ሰው እንደዚህ አይሰራም ማለት ነው። ገባችሁ አይደል? ስለዚህ ይሄንን ፎቶ ካያችሁት ከዚህ በፊት አብርሽና ሩታ ወደ ዱባይ ሲመጡ የተነሱት ፎቶ ነው። አንድ ወንድማችን እንደ ስቅል አድርጎ እየሳለው ነበረ። ሩቲ ሀብቴም ገብታ በዚህ አስተያየት ሰጥታለች ማለት ነው። እንዲሁም ደግሞ የሀይሚም ደጋፊዎች ከስር ብዙ ኮሜንተሮች አሉ፣ ገብታችሁ ማየት ትችላላችሁ። አድናቆታቸው እየገለጹ ነበረ። እሱንም አድናቆታቸው ምንድን ነው አብርሽና ሩታ ልዑልን በመግለጽ ብዙ ኮሜንት አለው ማለት ነው። እና አንዳንዴ ማለት ነው ምን አለ መሰላችሁ አንድ ሰው ጉብዝናው የሚታወቀው ወንድ ልጅ አሸንፎ በመውሰድ አይደለም፣ ላመነበት ነገር ጥግ ድረስ መሄድ ነው። የሩታ ደግሞ ሁሌም እንደምንላት ባመነችበት ድረስ ጥግ ድረስ ትሄዳለች ማለት ነው። አብርሽና ሩታ መቼም ቢሆን አይጣሉ፣ መቼም ቢሆን አይለያዩም። ነገር ግን የሚሰራ ስራ በጣም ያስጠላል፣ በጣም የወረደ ስራ ነው። የአብርሽ ቤተሰቦች ደግሞ ለጆሯቸው አያዝኑም። ሰው ምን ይለኛል አይሉም። በቃ አንድ ተመልካች የሆነ ነገር ብሎኛል፣ ለምን ተናገረ፣ ፈቶዬ ለምን ተዘቀዘቀ፣ ልጄ ለምን እንደዚህ ተነካች፣ እኔም በልህ እሄድበታለሁ ብለው ነው ቡዜና አብርሽ ይሄንን ድራማ ማቆሚያና መዝጊያ የሌለው ነገር የሚያመጡት ማለት ነው። በዚሁ አጋጣሚ ልንገራችሁ ነው ማለት ነው። ገባችሁ አይደል? አንድ ሰው ማንኛውም ሰው ቪዲዮ በምንሰራ ተመልካችም መብቱ ነው የፈለገ ነገር መጻፍ ማለት ነው፣ የፈለገ ነገር ማድረግ። ምክንያቱም ቪዲዮ ሲሰራ ተመልካች አስተያየት ሊሰጥበት፣ ቪዲዮ ሊሰጣበት፣ ተመልክቶ ደግሞ ምን አይነት ካልተመቸው የፈለገ ነገር ማለት መብቱ ነው ማለት ነው። አብርሽ ነገር ግን ምንድነው አብርሽ እስካሁንም ድረስ እልህ የያዘው ያው ሩታን ስጠላ እኔ ሌላ ሴት ሳመጣ ለምን ያችን ሴት ለምን አልወደዳችም፣ እንደ ሩታ ለምን አላደነቀቻትም፣ እንደ ሩታ ሚዲያው ለምን አልተቀበላትም በማለት እልህ ይዞታል ማለት ነው። በልህ ነው እንደዚህ የሚራመደው እንጂ ምንም አይነት ጭቅጭቅ ምንም የለም። ሩታ ደግሞ ከዚህ በፊት ለምትወዷቸው ለምታከብራቸው ኦዲየንሶቿ ተናግራለች። ወተን ይቅርታ እንጠይቅ፣ ብዙ ነገር ዋሽተናል፣ ይሄም ድራማ ይቁም ስትል በህይወትሽ ተመልካች ነው የሚያኖርሽ ወይስ እኔ ነኝ ማኖርሽ በማለት መልስ ሰጥቷል። ይሄንንም የምታውቁ ታውቃላችሁ በደንብ አድርጋችሁ ማለት ነው። ስለዚህ ምን ማለት ፈልጌ ነው ማለት ነው አብርሽና ሩታ ተለያይተው የምትሉ ሰዎች በጣም ተሳስታችኋል። ቢለያዩ ኖሮ እውነቴ ነው የምላችሁ ሩታ እንደዚህ ፈስፋሳ ሴት አይደለችም። አንድ ሰው እኮ ተለያየ ማለት በቃ ተለያየ ነው ሲለው አብርሽ ተራውን ይጠራታል ሩታን ማለት ነው። ቡዝዬ ትጠራታለች። አንድ ሰው በቃ አስጠላኝ ደበረኝ ከተባለ የአብርሽ ቤተሰቦች ሩታን እርግፍ አድርገው ለምን አይተዋትም? በቃ ነገ እኮ ልዑል አደገም አላደገም አባቴ አያቴ ቤተሰቦቼ ማለት እኮ አይቀርም። አባቴ የት ሄደ ማለት እኮ አይቀርም። እና እውነት ጎበዝ ከሆኑ እውነት ከሩታ ከተለያየ በቃ ይሄው 2 ዓመት ሊያልፍ እና ለምን ትውት አድርገዋት የራሱ ሩታ ታምሌት ላይ ከሌለች አይሰሩም፣ ቪዲዮ ውስጥ ካልገባች አይሰሩም፣ እሷ ካልተጠራች አይሰራም። እና የተጣላ ባልና ሚስት እውነት ጎበዝ ከሆነ እውነት ጠንካራ ጎበዝ በቃ እሱ ነው የበላይ ወንድ ከተባለ ሩታ እንኳን ባታወው አብርሽ ለምን እርግፍ አድርጎ አይተዋትም? ሩታ የኔን ጥያቄ ማለት ነው። በቃ ሩታን አለመደወል፣ ሩታ ቤት አለመሄድ፣ ዞር ስትል ልጇን እየገባ መውሰድ። ባለፈ ለፍቅርስ ተደብቆ አይደለም ልዑልን ያመጣው። እና ይሄንን ነገር አለማድረግ ከፈለገ ሩታን እርግፍ አድርጎ ትቷት አዲስ ህይወቱ እንደው ማገቀይሮ በቃ እሷ ረስቷት ለምን አይኖርም? ሩታ ላይ ብቻ ትፈርዳላችሁ ማለት ነው። አትፍረዱ። ከምሬ ነው የምላችሁ። ማናችሁም ብትሆኑ ትዳራችሁ ላይ የሆነ ነገር ቢፈጠርባችሁ ለማድረግ ሁላችንም እንላለን።